አውዬን እናት በጣም በጣም ነው የምናመሰግነው። ኤርሚ የማየት ሙት ከአንጀቴ በጣም ነው የተደሰትኩት። እኔ ለአረብ ሀገር ሴቶችም ወንዶችም እናትነት ነው የሚሰማኝ እና አንድ በረሃ ላይ ከብት ለሚጠብቅ ይቅርታ ከብት ስላልኩኝ ሌላ ምንድን ነው የሚባሉ ያ ግመል ምናምን ለሚጠብቅ እረኛ እንደዚህ አይነት እድል መስጠትክ ትልቅ ሊያስመሰግንህ የሚገባ ነው። ነገ ይሄ ልጅ ትልቅ ቦታ ደርሶ እኔ በኤርሚ ነው እዚህ የደረስኩት ብሎ ያመሰግንሃል። ሰላም ቤተሰቦቼ እንዴት ናችሁ? ከትናንት ወዲያ አካባቢ ለዚህ ወንድማችን ለ3 ቀን ያህል የራሱን አካውንት ፎሎ እንዲያስደረግና ባገኘው የፎሎወር ልክ መጠን አንዳንድ ብር ልከፍለው ቃል ገብቼለት ነበር። ቻሌንጁ ገና ዛሬ ሙሉ ቀንና ሌሊት አለው። እስካሁን ብቻ ከነበረበት ከ130 ሺህ በላይ ፎሎወር ጨምሯል። ይህ ማለት ከ130 ሺህ ብር በላይ እኔ ጋለው። ልጁንም የሚመለከቱት ሰዎች ብዛት ቀላል የሚባል አይደል። ወደ ዋናው ፖይንቴ ስመጣ ይህንን አጋጣሚ በመጠቀም ልጁን ማስታወቂያ ማሰራት የምትፈልጉ ሰዎች የልጁን ስም ከታች ሜንሽን አረግላቸዋለሁ። በዚህ 2 ቀን ውስጥ ከ10 ሺህ ብር በላይ ከፍሎ አሰርቶ ማስታወቂያው በወንድማችን አካውንት በዚህ 2 ቀን ውስጥ ተለቆ በአንድ ሳምንት ጊዜ ውስጥ ከ100 ሺህ በታች ተመልካች ያገኘ ማስታወቂያ የተሰራለት ማንኛውም ድርጅትም ሆነ ግለሰብ ለልጁ የከፈለውን ክፍያ ከኔ መጠየቅ ይችላል። ልክ በሳምንቱ እኔ መልስላችኋለሁ። ይመቻችሁ። በእውነት ትልቅ ነገር ነው ሁላችንም ያደርሰን። እኛ እንዲሁ ምንድነው ሶኬ ልብክ ሰው ነገር የለም። እኛም እኮ ገባሽ እግዚአብሔር ነው እኮ የሚያነሳን እንጂ ያለ ምንም ጥቅም እንደዚህ ሰፖርት ያደርጋል ሰው ላይክ ፎሎም ለራሱ ገንዘቡም ለራሱ ለመጀመሪያ ጊዜ ነው ፎሎም ገንዘብም ለራሱ ያየሁት። ማለት ብዙ ሰዎች ቻሌንጅ ሲሰጡ አይቻለሁ። እኔን ፎሎ ቢዝነስ የሌላቸው ሰዎች ራሱ ሀብታሞች ሲሰጡ ቻሌንጅ እነሱን ፎሎ አድርጋችሁ ነው ፎሎ እየዞረ ፎሎ ያስደረገበት ላይቭ ላይ ተቀምጦ ለቀናት ፎሎ ያስደረገበት በፎሎ ቁጥር ገንዘብ የሚሰጡት የራሳቸውን አካውንት ፎሎ። እሱ እኮ ፎሎም ለራሱ ገንዘቡም ለራሱ። ሶ ኤርሚ ምንድን ነው የሚጠቀመው? ምንም። እንዴት ናችሁ? አለን። እንኳን ደስ አለክ ኤርሚ። የሰጠክን ቻሌንጅ ነግሮኝ እያመሰገንኩት ነበር። እንኳን ደስ አለክ። አረ በጣም ይሄ ቻሌንጅ እኮ አይባልም። እንካ እኮ ነው እንኩሰድ ነው እኮ ሁሉ ፎሎም ገንዘቡም ለአንተ መሆኑን ነግሮኝ እጅግ በጣም ተደንቄ፣ ሌላው ቻሌንጅ ሲሰጥ ራሱን ፎሎ እያስደረገ ነው። አንተ ፎሎም ለሱ ገንዘቡም ለሱ ምን አይነት የተባረክ ሰው ነክ እያልኩኝ እያመሰገንኩት ነበረ እና እንኳን ደስ አለክ። አረ በጣም አመሰግናለሁ ማርያምን። የስደት ወንድም እህቶችክ ደግሞ ምን ያህል ስደተኛው ምን ያህል እንደሚረባረብ ማሳያ ነው። ገና በ2 ቀን 180 ምናምን ሺህ አድርሰነዋል አሉ። ስንት ደረስክ? 188,900 200 ሊገባ ነው። እዚህ ቤት ያላችሁ 1400 ሰዎች ፎሎ ያላረጋችሁት ፎሎ አድርጉ። ጋር ያላችሁ 300 ምናምን አረ ኢትዞኪያው ያለ ችግር አያሳስብም እንዴ የሆነ ትለያለህ ማይ ፎሎ አድርጉት ጋይስ። እና ማስታወቂያ የምታሰሩት ሰዎች ይውላችሁ ሰሞኑ በጣም እየታየ ነው። አይታችኋል። ቪዲዮዎቹም እየታዩ ነው። ላይቭ እንደ ፌመሶቹ ራሱ 1600 ሰው ምናምን ነው የሚያዩ ላይቭ ላይ ራሱ። ይሄን ተጠቅማችሁ ማስታወቂያ ማሰራት የምትፈልጉ ሰዎች አሰሩት ማስታወቂያ። እኔ ሪፖስት አደርግለታለሁ ማስታወቂያ። ለምን ይሄ ነገር በእንትን ብቻ መቅረት የለበትም። አሁን የኔን ብር ተቀበለ ከ100 ሺህ ብር አልፎለታል፣ ጥሩ ነው። ግን ምንም ይሄ ነገር ላይ የሆነ ነገር ያደርጋል ማለት አይደለም። እንደዚህ ለጨዋታው ካልሆነ የሆነ ታሪክ የሚቀይር ብር አይደለም። ስለዚህ ይሄ ልጅ ከሶሻል ሚዲያ ላይ ማጣት አልፈልግም። ገባችሁ አይደለ? ዝም ብሎ ብልጭ ብሎ ድርግም እንዲል አልፈልግም። ነገ ከነገ ወዲያ ማስታወቂያ ምናምን መስራት የምትፈልጉ እኔ አግዘዋለሁ። ሪፖስት አደርግለታለሁ። ሀዊም ሪፖስት አደርግለታለች። በእርግጠኝነት አደርጋለሁ በደንብ። አሁን ፎሎ ታደርጓለች፣ እሷ ሪፖስት አደርግለታለች። ማስታወቂያ አሰሩት ጋይስ። እሺ ተስማማ። በውስጥ ሜሴጅህን ምናምን ቼክ አድርግ። ቴሌግራምህን አስቀምጥ እንትንህ ላይ እሺ። ዋትስአፕ ላይ አስቀምጥ። ማስታወቂያ ማስፈልጉ ሰዎች ቀጥታ እንዲያገኙክ ቀጥታ እንዲያገኙ እንደዛ አድርግ ጋይስ። አሰሩት እሺ። በተለይ በዚህ ነገ ምናምን የምታሰሩት ሰዎች ነገ እስከ 4 ሰዓት ነበር እያልክ የነበረው እሺ። እስከ ነገ 4 ሰዓት አልፎ እስከ ጠዋት ድረስ ይቀጥላል እሺ። ቻሌንጁ ልክ ከነገ ወዲያ ማታ ነው እናንተ እንትን የምንለው እሺ። እስከ ጠዋት ድረስ ፎሎ የሚያደርጉትን ጭምር ቆጥርላለሁ። 12 ሰዓት ሲሆን ነቅቼ ስክሪንሾት አደርጋለሁ። ከዛ በኋላ የሚገባው አያገባኝም። ግን 12 ሰዓት ከጠዋቱ 12 ሰዓት ላይ ነገ መሽቶ ሲነጋ እስከ 12 ሰዓት የምትገባ ፎሎወር ከነገ ወዲያ ማታ 4 ሰዓት ላይ እዚሁ ትራንስፈር አደርግልሃለሁ ወይ ደግሞ
ከፈለክ ኢትዮጵያም እንዲሰጥልህ ከፈለክ ሄደን እንሰጣልሃለን በካሽ ግን ከፈለክ ትራንስፈር እናደርግልሃለን እንደፈለክ አድርግ። እሺ አመሰግናለሁ። ችግር የለውም አባቴ። በቃ ፈታቤ ወጥርበት። ፎሎ አድርጉት ጋይስ፣ እኔ ጋር ያላችሁ ሰዎች ፎሎ አድርጉት። ይመች በቃ ፈታቤ ያላችሁ 1700 ሰዎች ፎሎ አድርጉት። የማይሆን ወግን ኤርሚ አሁን ባውን ይኸውልህ 400 ሰው ጨመረ ፎሎ ላይ ማለት ነው። ኤርሚ ቻሌንጅ ሰጥቶታል። ኤርሚን ፎሎ አድርጉት። ኤርሚንም ፎሎ አድርጉት በደንብ በእናታችሁ። ምስጋና ኤርሚንም ፎሎ አድርጉት። ፎሎ አይፈልግም ግን እኔ ነኝ እያልኳቸው ያለሁት ፎሎ አድርጉት። የሰጠው ቻሌንጅ ፎሎውም ለራሱ ገንዘቡም ለራሱ እንደገና ደግሞ ማስታወቂያ አሰሩት። ዝም ብሎ ፎሎ እና ገንዘብ ብቻ እንዳይሆን ልጁ ስራም እንዲሰራና ማስታወቂያ አሰሩት። የቢዝነስ ባለቤቶች እና ተጠቀሙበት፣ እድሉን ተጠቀሙበት። ቫይራል ነው ልጁ። ማስታወቂያ አሰሩት። ቁጥርህን ዋትሳፕ እኔም ፎሎ አድርጌሃለሁ። እሺ ፍሬንድ ሆነናል። ቁጥርህን ባዮክ ላይ አስቀምጥ፣ ፕሮፋይልክ ላይ ዋትሳፕ ቁጥርህን በዋትሳፕ ኮንታክት እንዲያደርጉ ቁጥርህን አስቀምጥላቸው። ከና ሀገሩ ኮድ ለምሳሌ ኢማራት ኮንክ ሳውዲ ነካ +966 አድርገህ ኮዱን ካስቀምጥክ ቀጥታ ዋትሳፕ ላይ እየገቡ ያናግሩካል። ማስታወቂያ አሰሩት ጋይስ። በእኔ ሆንባችሁ ይታይላችኋል። ካልታየላችሁ ከ100,000 በታች ከታየ በዚህ 2 ቀን የምታሰሩት ማስታወቂያ ከ100,000 በታች ከታየ የከፈላችሁትን ብር እኔ መልሳለሁ ጋይስ። እኔ መልስላችኋለሁ ለእናንተ። ከ100,000 ቪው በታች ከታየ እኔ መልስላችኋለሁ። አሰሩት ማስታወቂያ። በቃ እኔን ጠይቁኝ። ኤርሚ ይሄ ልጅ እንደዚህ በዚህ 2 ቀን ነው ያልኩት። ኤርሚ እንደዚህ ብሎ ይበለሽ ሀቢባ ጋር ሄደሽ እንዳከሽኝ። በዚህ 2 ቀን ውስጥ ግን የምታሰሩት ማስታወቂያ ከ100,000 በታች ተመልካች ካገኘ እኔ የእሱን ብር አትቀበሉትም መልሳችሁ፣ እኔ ግን ብሩ መልስላችኋለሁ። ለእሱ የምከፍሉትን ብር ወደ እናንተ መልስላችኋለሁ። አሰሩት። ይኸውላችሁ ሰዎች አጋጣሚ ነው፣ እድል ነው። ገባችሁ? እኔን እዚህ ቦታ ያስቀመጠኝ እግዚአብሔር በእድል በኩል ነው። የሆነች አጋጣሚዎች እንደዚህ ብለው ነው ሰዎች መንገዳቸውን የሚቀይሩት። ስለዚህ ይህን አጋጣሚ እንደዚህ አድርጎ ይህ ልጅ መቀየር እንዳለበት እኔ ፊል አደርጋለሁ፣ ይሰማኛል ጋይስ፣ ቢቻል ማለት ነው። ስለዚህ ማስታወቂያ ማሰራቱ ምን ማለቱ ልጁን ከዚህ ሚዲያ ላይ እንዲኖር ማድረጉ ገባችሁ አይደለ? ያ ነገር ለእናንተም ጥሩ ነው። ይህ ልጅ ከፍ ብሎ ስታዩት እኔ ገባችሁ፣ አሻራችሁን ማሳረፍ ነው። እንደዛ አድርጉ። እሺ አናግራቸው። ገስት እየገቡ ማስታወቂያ እናሰራለን የሚሉ ሰዎች ካሉ አሁን አናግራቸውና ነገ የምትሰራቸው ማስታወቂያዎች ማለት ነው ወይ ከነገ ወዲያ የምትሰራቸው ማስታወቂያዎች በዚህ 2 ቀን ውስጥ የምትሰራቸው ማስታወቂያዎች እኔ ኃላፊነት ወስዳለሁ። የ3 ሰው የሚሆን የ4 ሰው የሚሆን ስራ 4ም ካገኘ 4ቱንም ብር ተቀበል፣ እኔ ነው መመልስላቸው። ችግር የለውም። ስታክ አረከልምዬ አረኩኝ እንዴስታክ አንድ ነገር ልንገርክ። በዚህ አጋጣሚ የማይሆን ማስታወቂያ እንዳትሰራ። ለምሳሌ ህገወጥ ደላሎች ሰው እናመጣለን ይሄ ከእንትን ምናምን እንዳትሰራ። እሺ ችግር ላይ ይጥልካል እንደዚህ አይነት ማስታወቂያ። ሌላ የቢዝነስ የሚሸጥ ኤጀንሲ ምናምን እነሱ ነው የለው አደራሽ። ለምን አዲስ ስለሆነ ገንዘብ አታለው እንትን እንዳይል ምንም አይነት የደላላ ማስታወቂያ አልቀበልም በላቸው። እሺ እነዚህ በህግ መንገድ ተራመጡና ሰው የሆነ ነገር ከሆነ አንተ ስለሆንክ ተጠያቂ የምትሆነው በህጉ። የህገ ወጥ ደላላ ምንም አይነት ደላላ ነክ ነገር ውስጥ እንዳትገባ። በተረፈ የሚሸጥ ነገር ምናምን ምንም አይነት ነገር አስተዋውቅ። እኛም ሪፖስት ስቶሪ እናደርግልሃለን። በርተሽ አመሰግናለሁ። አው እግዚአብሔር ይስጥሽ። አንቺ ራሱ በኢየሱስ በጣም ነው አሚና አታለው ህገ ወጥ ነገር ውስጥ እንዳይከቱት ነው። አረ እንደዛ ጭራሽ እንዳትነካከ የማይሆነው በቃ ይመች። ለብልቦ እሺ አባቴ አክስሩኝ። ብሔረሰቦች አንዱ ናችሁ። እኔን ለማስበላት አንዱ ናችሁ። ብሔረሰቦች ስሞታችሁ እኔን አስደስቱ። በትግረኛ ኦሮምኛ እኔ እኮ ግራ ገባኝ እኮ ሀቡዬ። ይሄ ነው የስደተኛ ትብብር። ስደተኝነቴን ወደድኩት። እማዬ ትሙት እንኳንም የአረብ ሀገር ስደተኛ ሆንኩኝ። ትብብራችሁ፣ ፍቅራችሁ እጅግ በጣም ደስ ይላል። ነገ የሆነ ነገር ብንፈልግ እንዲህ ነው ማለት ነው ስደተኛው የሚተባበረው። ምቀኝነት የለበትም እና በጣም ደስ ይላል። በጣም ነው የተደሰትኩት። በ2 እና በ3 ቀን ይሄን ያህል ሩጫ አንበሶች ናችሁ፣ ትችላላችሁ። እማዬ ትችላላችሁ። ወንዱም ሴቱም የመዳም ቅመም ብቻ መስሎኝ ነበር የሚተባበረው። ለካ ወንዶቹም እንደዚህ ትተባበራላችሁ። ከዛው ከበረሃ የአገር ቪዲዮ የበረሃ ወንድማችን ነው ይሄኛው። ቻሌንጅ ተሰጥቶታል 15,000 ላይክ
እንደዚህ ምናምን የበረሃው ጓዴ ያግኝ ይጠቀም እያሉ እኮ እና አሁን ፎሎ እያስደረግክ ነው። ገዝተ ላይ ያስደርግ አስደረጋቸው። በቃ ከመጣ ከ1000 ፎሎ ጨመረ። ሂድ አስደርግ እና ደግሞ ማስታወቂያዎችን ተቀበል። ከህገ ወጥ ነገር ብቻ ግን አደራ ወንድሜ፣ እሺ? ችግር ላይ እንዳትወድቅ። እሺ፣ ችግር የለም። እሺ፣ ይመችክ። እሺ፣ ትችልበታለህ። አወጣጡ ይችላል። ኤርሚን ፎሎ ያላረጋችሁ እዚህ ውስጥ ያላችሁ 1900 ሰዎች ኤርሚን ፎሎ አድርጉት። ይሄ አካውንቱ የድሮ ትልቁ አካውንቱ አይደለም፣ ይሄ ሰከንድ አካውንቱ ነው። ትልቁ አካውንቱ ዋርኒንግ ላይ ስለሆነ ለጊዜው፣ ስለዚህ በዚህ ነው የምታገኙት። ኤርሚን አመስግኑት በፎሎ። የኮመንት ምስጋና ኪስ አይገባም። ፎሎ አድርጉት፣ በፎሎ አመስግኑት። ቴንክ ዩ ጋይስ። ሀቡዬ እናት በጣም ነው የምናመሰግነው። ኤርሚ እማዬ ትሙት ከአንጀቴ በጣም ነው የተደሰትኩት። እኔ ለአረብ ሀገር ሴቶችም ወንዶችም እናትነት ነው የሚሰማኝ እና አንድ በረሃ ላይ ከብት ለሚጠብቅ ይቅርታ ከብት ስላልኩኝ ሌላ ምንድን ነው የሚባሉ ያ ግመል ምናምን ለሚጠብቅ እረኛ እንደዚህ አይነት እድል መስጠትክ ትልቅ ሊያስመሰግንህ የሚገባ ነው። ነገ ይሄ ልጅ ትልቅ ቦታ ደርሶ እኔ በኤርሚ ነው እዚህ የደረስኩት ብሎ ያመሰግንሃል። በእውነት ትልቅ ነገር ነው። ሁላችንም የሚያደርሰን እኛ እንዲሁ ምንድን ነው ኦኬ ልብክ ሰው ነገር እኛም እኮ ገባሽ እግዚአብሔር ነው እኮ የሚያነሳን እንጂ ያለ ምንም ጥቅም እንደዚህ ሰፖርት ያደርጋል ሰው። ላይክ ፎሎም ለራሱ ገንዘቡም ለራሱ ለመጀመሪያ ጊዜ ነው ፎሎም ገንዘብም ለራሱ ያየሁት። ማለት ብዙ ሰዎች ቻሌንጅ ሲሰጡ አይቻለሁ። እኔን ፎሎ ቢዝነስ የሌላቸው ሰዎች ራሱ ሀብታሞች ሲሰጡ ቻሌንጅ እነሱን ፎሎ አድርጋችሁ ነው ፎሎ እየዞረ ፎሎ ያስደረገበት ላይቭ ላይ ተቀምጦ ለቀናት ፎሎ ያስደረገበት በፎሎ ቁጥር ገንዘብ የሚሰጡት የራሳቸውን አካውንት ፎሎ። እሱ እኮ ፎሎውም ለራሱ ገንዘቡም ለራሱ። ሰው ኤርሚ ምንድን ነው የሚጠቀመው? ምንም። እንደዚህ ያለምንም ጥቅም ሰው ስትረዱ የምታገኙት የመንፈስ እርካታ ቀላል አይደለም። ተባረክ። ጀግና ናቸው እንደዚህ መስራታቸው እንትናቸው በራሱ እኮ ገባሽ አይደል? እኛ አይፊል ላይፍን ዝም ብለን ራሱ እኔ አሁን ጌም ነው የምንጫወተው አይደል? ከዛ ከላይፍ ጋር ያለንን ግብግብ አውቀዋለሁ። ገባሽ አይደል? ስለዚህ አመስጋኝ ሆኖ መኖር ገባሽ? እንደዛ ነው ላይክ ወጥተው ሲጨፍሩ ምናምን ሳያቸው ማለት ነው እዛ በረሃ እኔ ዱባይ ማለት ነው የመጀመሪያ ጊዜ ለመዝናናት ነው የመጣው። ደን መጥቼ ግን ከቤቱ ከሆቴሉ እስከ መኪናው እንዴት እየሮጥኩ እንደምገባ አውቀዋለሁ። ገባሽ? ያንገበግባል ሙቀቱ። በሰዓቱ በጣም ሙቀት ሰዓት ነው የመጣሁት። ገባሻ? ከዛ እነሱ ደግሞ ኢቨን ዱባይ ማለት ከተማ ነው ገጠር ላይ ሆነው ከዛ በኋላ ከፍየል ጋር እየተሯሯጡ ምናምን ስቲል ግን ዳር ሃፒ ምናምን ስታያቸው በቃ እግዚአብሔር ይመስገን እላለሁ። እነሱ ሳይ በጣም ደስ ይለኛል። እቀናለሁም አንዳንዴ የምር ባይዘዌ ኤርሚ ድሃ ነው እኮ አመስጋኝ፣ ሀብታም እኮ አያመሰግንም። የምሬ ነው የምልህ። አንዳንዴ አሁን ቅድም እዮሃ ሚዲያ ላይ የሆነ ታሪክ ሰምተን ልጅቷ 22 ዓመት ሳውዝ አፍሪካ ውስጥ HIV ታማሚ ናት እና ሞስት ኦፍ ዘ ታይም ሆስፒታል ናት። በወር ውስጥ 3 ሳምንት ሆስፒታል ትተኛለች። አንዳንዴ ኮማ ውስጥ ትገባለች። ኮማ ውስጥ ለረጅም ጊዜ ገብታ ቋንቋ ረስታ አማርኛም እንግሊዝ ሁሉ ነገር ጠፍቶባት እንደ ሕፃን ልጅ እና አዲስ ነው የተማረችው። ስታወራ ራሱ አሁን ትኮላተፋለች። ከዳነች በኋላ ሺዝ ሃፒ አመስጋኝ እግዚአብሔር ይመስገን ትላለች ስታወራ መሀል ላይ እና ላይክ እኛ የሆነ ነገር አልተሳካም ብለን ነው የምናማረረው። ጥሩ ህይወት እየኖርን ግን የሆነ ነገር ለምን በሰዓቱ አልደረሰም? ለምን በቀኑ አልተሳካም? ለምን ቪዛ የእንትን ሪጀክት ተደረገብኝ? እንትን ሀገር ቪዛ ቪዚት ላረገ እጂ አፕላይ አረገ ሪጀክት ሆነብኝ ብለን እናደዳለን። የሆነ ነገር በቀኑ አልደረሰም ብለን እናደዳለን። እና አንዳንድ ጊዜ ድሃ ነው አመስጋኝ፣ ችግር ላይ ያለ ሰው ነው ሞር አመስጋኝ የተደላደለ ህይወት ከሚኖረው ይልቅ። እና ፈጣሪ ማውቆ ነው ችግር የሚሰጠን እንድናመሰግን ስለማናመሰግን እኛ ሰዎች 9 ሰው ቀናለሁም እኮ አንዳንዴ ባላቸው ውስጣቸው ባለው ሰላም ገባሻ? ይሄ ሶሻል ሚዲያ ላይ በተለይ ስትሆኚ የአገር ሀሳብ ነው። አሁን ዛሬ ሰው እንደዚህ አሁን ኤርሚ ምን አይላል እዚህ ጋር አሁን ጥሩ ነገር ስላየ ገባሻ? እኔ አይኖይት ነገ የሆነ ነገር ቢመጣ ደግሞ እንደዚህ ድንጋይ ተሸክሞ ነው የሮጠው ይመጣ። በቃ ህዝቤን በደንብ ተረድተዋል። ያው ብዙ ገስትም ገብተው እንደዚህ ምናምን ሲሉ እኔ ብዙ አልፈልገውም ያን ነገር ገባሻ?
ለምን አስሚ ማየትም ላመስግንሽ ትልኝ እዛው በኮሜንት አመስግንሽኛ ላመሰግናለሁ። ታዩ አትግቢ። አድናቆት ምስጋና ምናምን አልወድም። ለምን ነገ የሆነች ስህተት ብሰራ ያ ሰው ያመሰገነኝ ያደነቀኝ ሰው አንደኛ ድንጋይ ይዞ ሊወግረኝ የሚቆመው እሱ እንደሆነ ስለማቅ ትሪፕል ጋይስ ትሪፕል ከፈጣሪ ማግኘት ይሻላል። አሁን አንተ የሰራከውን ስራ ፎሎም አልፈልግም አታመስግኑኝም እያልክ ነው። ይሄን የምታገኘው ከፈጣሪ ነው። እኛ ግን ራሳችንን ለማስደሰት ነው ፎሎ ምን አትሊስት እንደዛ ብለም ፐብሊክ እስካረኩ ድረስ አዊ አለ ምስጋናው ገባሽ አይደለ? አለ አድቫንቴጁ አለ። ዞሮ ዞሮ